ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ወንድሞች ሰላም ብያለሁ። በያላችሁበት አላማን ሰላም አላህ ያድርጋችሁ፣ ሀገራችንን አማን ሰላም አላህ ያድርግልን እያልኩኝ እስኪ ዛሬ ደግሞ ለየት ያለ የምግብ አሰራር ይዤላችሁ መጥቻለሁ ማለት ነው። እናንተም እስከ መጨረሻው ድረስ ለማየት ሞክሩ። እስኪ ይህ የምግብ አሰራር በየትኛው አረቦች ጋር ነው አብዛኛውን ጊዜ የሚሰራው? እሱን እናንተ ጋር። ስለዚህ ዛሬ ለእኔ ለየት ያለ ምግብ ማለት ነው። ስለዚህ እናንተም እስከ መጨረሻው ድረስ እውት ላይክ፣ ሰብስክራይብ፣ ሸር እያደረጋቸው በረታት የሚደገረዶች እዚጋ እንግዲህ እንደምታዩት ሽንኩርት አዘጋጅቻለሁ፣ ድንች አዘጋጅቻለሁ፣ ካሮት አዘጋጅቻለሁ፣ ኮስ አዘጋጅቻለሁ። እንዲሁም ሌሎች የሚጨመሩ አሉ። እንግዲህ ያልኳቸውን ነገር ትቻለሁ ማለት ነው። ለምሳሌ ቦሚ ይጨመራል፣ በዙንጃን ይጨመራል። እነሱን እኔ ያልኳቸው ማለት ነው። ስለዚህ የፈለግኩትን ጨምሬ እሰራለሁ ማለት ነው። የምሰራውን እንግዲህ እስከ መጨረሻው ድረስ ተከታተሉኝ። አብረን እንመልከት፣ አብረን እንስራ፣ አብረን እንላላችኋለሁ። አብራችሁ ይኸው እንግዲህ በዚህ መልኩ አዘጋጅቻለሁ ማለት ነው። ስለዚህ ሽንኩርታችንን በዚህ መልኩ ከትፌያለሁ ማለት ነው። እስከ መጨረሻው ድረስ ለማየት ሞክሩ። እንግዲህ ባህሬን ነው፣ ዱባይ ነው፣ ኩዌት ነው አብዛኛውን ምግብ የሚሰራው በየትኞቹ አረቦች ጋር ነው በበርካታ የሚሰራው የሚለውን እንግዲህ እናንተ በኮሜንት ታስቀምጡልኛለች ማለት ነው። ምክንያቱም እኔ እንግዲህ ዛሬ ለመጀመሪያ ጊዜ ነው የምሰራላቸው ማለት ነው። አብራችሁ ሆነ አዘጋጅቻለሁ ማለት ነው። ሽንኩርታችንን መጀመሪያ እናበስላለን። አሁን እዚህ ጋር በቃ በእንጀራ ጨምሬያለሁ ማለት ነው። ትቼው ነበር ለምን የጠፋቸው ሁሉንም አድርጌ ልስራላቸው ማለት ነው። ስለዚህ አሁን ያንን እንጠብሳለን ማለት ነው። ተከተሉ። እዚህ ጋር ነጭ ሽንኩርትና ፍልፍል ሀዋር አዘጋጅቻለሁ ማለት ነው። አሁን ሽንኩርታችን ጋር ጨምረን እናቁላለን። አሁን ጨመር ማለት ነው። አንድ ማንካራ ጨምረንና እናቁላለን ማለት ነው። ከሙችን ጨምረው ይኸው ቅመሜን ጨምራለሁ። ውስጥ ጨምር ለማሳየት አንድ እጄ ስለሆነ አድርጌ ማለት ነው። ባርጌ አቁላላለሁ ማለት ነው። እስከመጨረሻው ድረስ ተከታተሉ። እንግዲህ ጠብሼ ጨርሻለሁ ማለት ነው። አሁን ወደ ካሮት መጥቻለሁ ማለት ነው። ካሮቴን ደግሞ ጠብሻለሁ ማለት ነው። ተከታተሉ እስከመጨረሻው ድረስ አብራችሁ ሁኑ። እንደምታውቁት እንግዲህ ካሮትና ድንችን ጠብሼ ጨርሻለሁ ማለት ነው። በዚህ ጋር በዙሪያ እየጠበስኩ ይገኛል ማለት ነው። ግን እንግዲህ እዚህ ጋር ጨምርና እንደምታውቁት እዚህ ጋር ከዝራ ትንሽ ጨምሬበታለሁ ማለት ነው። የሚበቃኝ ያህል። አሁን እዚህ ጋር የጠበስኩትን ካሮትና ድንች ጨምርና ትንሽ አቁላለዋለሁ እዚህ ጋር እንግዲህ እንደምታውቁት ትንሽ አቁላልቼ የተወሰነ ደቂቃ አውጥቻለሁ ማለት ነው። ምክንያቱም በጣም እንትን እንዲልልን ማለት ነው። ስለዚህ አሁን ላይ እንግዲህ ምንድን ነው የምንጨምረው የሚለውን አብረን እንመለከታለን ማለት ነው። እንግዲህ እዚህ ጋር እንደምታዩት ምን አዘጋጅቻለሁ? እንደምትመለከቱት ምስርና የሀገራችን ምስር ክክና ሩዝ ነው ማለት ነው። በእነሱ ዶል ተብሎ የሚጠራው ማለት ነው። እንግዲህ ሁላችንም እናውቀዋለን። ስለዚህ ይሄንን እንዴት አድርገን ነው የምንሰራው የሚለውን አሳያችኋለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉን፣ አብራችሁን ሁኑ። እዚህ ጋር እንግዲህ እንደምታዩት ያው አቁላልቼ ድንችና ካሮቴን እዚህ ጋር አውጥቻለሁ ወደ ጋር ማለት ነው። አሁን ሩዛችንን ያለውን ነገር እዚህ ጋር እንጨምራለን ማለት ነው። ተከታተሉ እስከ መጨረሻው ድረስ አብራችሁን ሁኑ። ይኸው እንግዲህ ጨምራለሁ ማለት ነው። ሩዝና ምስርን ማለት ነው። እንግዲህ እስከ መጨረሻው ድረስ ለመከታተል ሞክሩ ውዶችዬ። እርግጠኛ ነኝ ትወዱታላችሁ። ቆንጆ የሆነ ምግብ ነው ማለት ነው። እስከ መጨረሻው ድረስ ካያችሁ እዚህ ጋር እንደምታዩት ፍልፍል ሄሎ የሚበቃኝ ያህል ቆረቆረጥ አድርጌ አዘጋጅቻለሁ ማለት ነው። ስለዚህ አብረን የምናየው ይሆናል ማለት ነው። ተከታተሉ እስከ መጨረሻው ድረስ አብራችሁ ሁኑ። ይሁን እንግዲህ ምስራችንና ሩዛችንን መስሏል ማለት ነው። እንግዲህ ይሄንን እንዴት እንደምናደርገው አብረን እናያለን ማለት ነው። አብራችሁ ሁኑ። አሁን እዚህ ጋር እንግዲህ የምሰራበትን ብረት ድስት አዘጋጅቻለሁ ማለት ነው። ለብቻ አሁን የጠበስኩትን ያቁላላሁትን
ፍልፍል ሄሎ፣ ድንች፣ ኮሰ የመሳሰሉትን እዚህ ጋር ከስር እናደርግና ከታይ እንደምታዩት ትንሽ ዘይት እንዳይደርግ ሀረግ ያለው ማለት ነው። ስለዚህ እስከ መጨረሻ ድረስ አብራችሁን ሆኑ ተከታተሉ። ያው እንግዲህ ብረት ድስቴ ከመጀመሪያ ከስር ማለት ነው እንዲህ አድርጌ አዘጋጅቻለሁ ማለት ነው። ከዛ እዚህ ጋር ያዘጋጀነው ሰውን ሩዛችንን እዚህ ጋር እንደምታዩት እንግዲህ ይህ ይመስላል። ይህን አምጥተን ይህ ጋር እንጨምራለን፣ እዚህ ጋር እንጨምራለን ማለት ነው። እስከ መጨረሻው ድረስ አብራችሁን ሆኑ። ጨምራለሁ ማለት ነው። አሁን ሩዜን አሁን የተወሰነ መሀል ላይ እንጨምራለን ማለት ነው። ይኸው እንደምታዩት እንግዲህ እሷን ላይ ጨምራለሁ ማለት ነው። አሁን የተረፈን እዚህ ጋር ያዘጋጀን ያስቀረነውን ሩዝ እንጨምራለን ማለት ነው። ከላይ አሁን እንደምታዩት እንግዲህ ሁሉንም ማጠናቀቅ ብረት ድስቴ ላይ ጨምሬ ጨራርሻለሁ ማለት ነው። ስለዚህ አሁን አልሙኒየማችንን በደንብ አድርገን ዘግተን ራሱን ከርነን እሳቱን በጣም ቀንሰን ለ10 ደቂቃ እናቆየውና ከዛም በኋላ ወደ የሚቀጥለው እንሄዳለን ማለት ነው። ከመጨረሻው ድረስ ተከታተሉ፣ ትወዱታላችሁ። ውዶች ሼር፣ ሳብስክራይብ፣ ላይክ ማድረጋቸውን እንዳትረሱ። እንግዲህ እንደምታዩት ጨርሰናል ማለት ነው። እስኪ እንግዲህ ገልብጠን ከእቃችን ጋር ያለውን ነገር እናያለን ማለት ነው። እስኪ አብራችሁ ዋው ማሻአላህ። ይሄው እንደምታዩት ቆንጅዬ ምግብ። ስለዚህ ሰርታችሁ ሞክሩት ማለት ነው። እውነት ለመናገር ቆንጆ የሆነ ምግብ ነው። ሀሪፍ ምግብ ነው። ቅልል ያለ ነው። ሰርታችሁ ሞክሩት ማለት ነው። ይሄን ይመስላል ማለት ነው። ማሻአላህ